ምን አይነት ጥያቄ ነው? ምን አይነት ጥያቄ እንደምትጠይቂ ጭንቀት ላይ ስለሆንኩ መሰለኝ ስጠላሽ። አይ ችግሩን ያላቅሽም፣ ችግሩን ያላቅሽም። ይወድ አንቺ በጣም ይነካክሽ። ምን አይነት ሰው እንደሆንሽ ጥቁር እንደሆንሽ ዘርፍዬ ነው። እናንተ ጊፍት ጋላሪ እስካሁን ያላችሁ ጋላሪ ሰዎች ካላችሁ ሰዎች ጋላሪ ውስጥ ጋይስ እንዴት ነው የሚሞላው? እንዴት ነው የሚሞላው? ቤተሰብ ያቺ ኪዲናት የምታውቀው ብሶተኛ ነሽ። አይኔ ማር ኑሮ ነው ብሶተኛ ያደረገኝ። ልክሽ ነው ፈልጌው አይደለም። ኑሯችን፣ ህይወታችን፣ ላይፋችን ብሶተኛ ያደረገን ሁላችንን። ሳዲ እኔ ወድሻለሁ። ልቾ ግን እስኪ ፕሮፋይል እየነኩ ነው የሚሰጡት ፍሬ። ኦኬ ፕሮፋይል እንደዚህ ያደረግና እሺ። ከዛም ቆይ እኔ ራሱ ምንድነው ከዛስ ምንድነው የሚመጣው? ፍሬ ምንድነው የሚመጣው? እንዴት ነው የሚደረገው? ወይ መድኃኒዓለም በኋላ አለምናለሁ። እሺ በኋላ በደንብ ነው መለምነው። ሙሉ ጋላሪ ጋይስ። በነገራችን ረጅም ኮሜንት አትጻፉ እሺ። አንቺ የሰው ክፉ የለም ሰላምዬ። ስለምን እንደምትወሪ ስለምን እያወራሽ ነው? ስለምንድን ነው የምታወሪው? ከኔ ህይወት ጋር የጻፍሽው ኮሜንት ምን ያገናኛል? ሴትዮ አትጠምዱ። የጻፍሽው ኮሜንት ከኔ ጋር ይገናኛል? ያምር ያ ወይ ሰካራም የመሰልሽ ግን ሳይበዛ በሱሱ መስከር ጥሩ ነው ማለት ወንት ያለ ጸጉርሽ ያምራል። ያ የኔ ፍቅር ፍሬው ጸሎት አድርጊ ፍሬዬ። አንቺ አስነግሪኝ ጸሎት እንደሚደረግ። አመሰግናለሁ። ለኔ ያሰብሽው ጸሎት ለራስሽ አድርጊ። እኔ እንዳረገው የመከርሽኝ ጸሎት ባይዘዌ አርጉ ተብሎ አይባልም። ሃይማኖት ያለው ሰው ጸሎት ያደርጋል። ስለ ጸሎት ካወቅሽ ብዬ ነው። አመሰግናለሁ። ለምንድን ነው ምቀኛሽ የበዛው? ጉድ ኩዌስችን። ቆይ ጋይስ እግሬን እንዴት አድርጌ እንደተቀመጥኩ ላሳያችሁ። እናቴ ትሙትን ታይያሽ እንዴት ደስ ይላል። በሀገር እኮ እንደዚህ ብልጠጠጠ ማለት እንደዚህ ብላችሁ እንደዚህ ብላችሁ የተንበላጠጣችሁ ስትኖሩ ይናደዳሉ። በተለይ በእኔ ቤተሰብ እንደዚህ ስትኖሩ አበሻ የማይናደድባችሁ መቼ እንደሆነ ልንገራችሁ እና የማይቀላችሁ መቼ እንደሆነ ልንገራችሁ። ጉስቁልቁልቁል ብላችሁ ስትኖሩ አይናዱ። አው ምስኪን ምናምን ወይ ደግሞ የችግር ወሬ ስታወሩላቸው ደስ ይላቸዋል። ባይዘው ያበሻ ከባሳሰብ በምንም መበለጥ አይፈልግምና ለዛ ነው የኔ ጥላቶች የሚበዙት። ድሮ የሚያውቁኝ ሽንት ቤት ምናምን ሳጥብ ኩሽና ምናምን ሳጸዳ ስለሆነ አሁን ደግሞ አጸዳለሁ እንጂ አላጥብም። ታውቃላችሁ እና ሲያዩ ይናደዳሉ። በሽታዬ ይላሉ ማሪ እሷ አውርታ ነው የምትኖረው። አውርተሽ ኑሪ ማሪ። እሷ ሰምታ ነው ማሪ። change your life አውርተሽ ገንዘብ ያዣል። ምን ትሰሪያለሽ ታዲያ? ሚዲያለ እግርሽን እንደዚህ ሰቅለሽ መሪ ላይ አውሪ እና ለዛሬ ነው ፍቅር። ለዛሬ ለምን ኩሽና አልቀረችም? ለምን
ታዛል ኖረችም። ለምን እንደዚህ አየናት ለምን ብለው ነው የሚናደዱት እንጂ እኔ ያገኘሁትን ድል ቢያገኙት እነሱ ተጠቀሙበት ነበር። ይከር አስወርካት ጂሰስን ዋሾ ጋይስ ቢቹ ይደገም የእግሩ አክሽን ሪከርድ አድርጎታል። ሂዳችሁት አንቺ አመዳም እንደዚህ ነው። አንተ እግሬ አመዳም ሆኗል። ሎሽን እና መልቀባ መሰለኝ የለኝም እዚህ ጋይስ እንደዚህ ላድርግና እግሬ ልቀባ ኢንሻአላህ። ያው ማይጋር በግማስ እግሬ ሎሽን ልቀባ ጋይስ ምን ይላል? ምን ትላላችሁ? ከደብራችሁ ደብራችሁ እስከበኪዴ የማይጠፋው ነገር ላሳያችሁ። ሚካኤል አለ እነሱን ይዤ ፈርቻ አላውቅም። መቤት ያለች አይጠፉም እኮ ታውቃላችሁ። እነሱ ናቸው ባይዘው የሚጠብቁኝ። እኔ ሰው አይደለም የሚጠብቀኝ። ሰዎች እንደሚመኙልኝ ቢሆንማ አሞት ነበረ። እነሱ ሁሉ ያጠገብ ያሉና አልፈራም ለማለት ነው። ፈርቻ አላውቅም። ባይዘው ብለኝ ነው ይኸውልሽ ልቀባ ነው። እግራችሁ ላይ መሪያችሁ ላይ ታረጉና እግራችሁን ትሰቅሉና ትቀባላችሁ። ማይ ጉድነስ ያሾ እንዴት ነሽ? እንዴት ደስ ይላል መሰላችሁ? አይስልከት እንዴት ደስ ይላችሁ። እኔ ቢያኮ እንደኛ ነው። አሁን እንደዚህም ስታሳዩአችሁ እናደዳሉ። አመዳም ብለው ሰደቧቸው ጋይስ። አመዳም ነኝ ብላችሁ ደግሞ ስትቀቡ ለምን ተቀባሽ? ለምን ተቀባለሽ? አላችሁም ለምንድን ነው የምትቀቢው? አመዳም ብለሽ ነው እኔ እናት ልውዛልሽ አስበይ ነው የኔ ፍቅር። አሁን አመዳም ብለሽኝ የምቀባው ባይኖር ኑሮ ያሳዝናል። አመዳም ስትይኝ ግን የምቀባው ክሬም አለኝ። ስለዚህ ኦኬ ሳያገሬ ልጆች ልክ አይደለም የተሰዋሽው አስቻለ ጋይስ ወጥናደር enjoy your life, enjoy your comments. Thank you God. እንዴት ነው በምታለቅሱ ሰዎች አትናደዱ። እሺ ጋይስ እኔ አላውቅም። ማየት ስፈልግ ነው ማያችሁ። ባይዘው ማየት ስፈልግ ነው መረከታችሁ። ካልፈለኩ ነው ማንም አያስገድደኝም። ጋይስ እስኪ መነጽር ምረጡልኝ። የሴት ልጅ መኪና እኮ ሽቶ፣ ሊፕስቲክ ምናምን ማስቲካ ምናምን ጋይስ ሁለት ነው ለካስ። አየሁት በራሴ። ይሄ ያምራል። ይሄ ያምራል። ይሄ ያምራል። ይሄ ኦሪጂናል ነው ባይዘው። ይሄ ኦሪጂናል መነጽር ነው ጌታ። ይሄ ኦሪጂናል አይደለም፣ የቱርክ መነጽር ነው። ይሄ ያምራል። change your glass. ከመኪና የማይጠፋው ደግሞ ይስቱ ኦሪጂናል ፌክ ምናምን አይደለም። ይመታቀላችኋል። ስንት ዶላር እንደሚሸጥ ጠይቁ። ስንት ዶላር እንደሚሸጥ አይስዌርጋድ። ከዛም ትናደዳላችሁ። ለምን እንደዚህ ያልሽ ትሉኛላችሁ። ፈርዶብኛል እኮ ነው። አይስዌርጋድ ጂሰስ ጋይችም ባይዘው ሆስፒታል ነው ማርያም ነው ዋሽቻለሁ። በህይወቴ ውሸት አላውቅም። በፍቅር ብረታ የሰዋሉ መልታ ጉዳትና ጥቅሙ ለኔውኑ ሳለ እንደማልተዋወቀው ቢተውኝ ምን አለ
ኦ ማይ ጋድ ፀሐይ ግን ወደዛ